አንቺ በእግዚአብሔር ይክሩ እውነትሽን ነው በእግዚአብሔር አስጨንቅም እኮ እንዴት ነው የማያስጨንቀው ሆዷ እኮ ተነፋፋ ማለት እኮ የሆነ በሽታ አለ ማለት ነው ለምን አፈተው እንደ ናቲ ቢሆን እንደዛ አንተን እኮ ትቀርባለች ለምን በጂስ ተመጣጣኝ በባንክ ነገር ተቀምጠናል እና ለምን ትፈታለህ ኧረ ተው ሳሚ ግለጡ እስኪ ግለጡ ምንም ፈተህ ምንም ሰላም እንዴት ናችሁ ቤተሰቦች? እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ያው ከባለፈው በኋላ አልተገናኘንም ቤተሰቦች እና ያው ያለውን የተፈጠረውን ነገር አይታችኋል። ባለፈው እኔ በማላቀው ሳላቀው የሆነ የገባውበት እንትን ነበር ማለት ጭንቅላቴን መቆጣጠር አቅቶኝ ነበረ። መሆነውን ነገር እኮ አውቀዋለሁ ግን እዚህ ጋር ሳረጋቸው የነበሩትን ነገሮች አውቃቸዋለሁ ግን በቃ እዛ ጠንቋይ ቤት ከሄድኩኝና ከአዳሚ ከሆንኩኝ በኋላ የተፈጠረ ነገር ነበር። እዚህ ማለት ሰውየው የሆነ ጭንቅላቴ ላይ መተት ያድርግብኝ ብቻ ራሴን መቆጣጠር እንዳልችል አድርጎኝ ነበር ቤተሰቦቼ እና ከዛ በኋላ ግን ያው የተፈጠሩትን ነገሮች አይታችኋል። ሰውን የነበረውን እኔ ራሱ አሁን ቪዲዮ ላይ ሳይሆን ምን ሆኜ ነበር እንደዚህ ሰውን የነበረው እያልኩ ነበርና ብቻ ያው ሁሉም ነገር ለበጎ ነው። በቃ የተፈጠሩት ያሉት ነገሮች ሁሉም ለበጎ ናቸው ብዬ ነው ማስበው። ማለት ቤተሰቦች አሁን እናቴ ላይም የተፈጠረው ነገር ቀላል አይደለም። አሁን እየሆነችው ያለችው ነገር የሆነችብኝ እናቴ ቀላል ነገር አይደለም። ስንት አሁን 1 ወር እያለፈ ነው አይደል? ያለ እናት 1 ወር ማለት ከባድ ነው ማለት በቃ ካለ ሁሉንም ነገር አልፈ ነው አሁን አንተ ተሽሎሃል። ዋናው እሱ ነው መሻለህ ነው እና ብቻ እኔም በጣም ደስ ያለኝ እኔም ደስ ብሎኛል እኮ ይክሩ። ግን በቃ እናት ያለችበት ሁኔታ እንዴት ነው አሁን እሱን እንዴት ነው ማስተካከል የምችል? እርግጥ እሱስ እውነትህን ነው ግን ምንም ቢሆን ስለሱ አታስብ፣ ችግር የለውም። ያው ተጋግዘንም ቢሆን ገንዲ ካለችበት ችግር እናወጣታለን። አታስብ፣ ዋናው አንተ መዳን ከግድ እንዴት ነው እሱማ ወይስ ደስተኛ አይደለም በመዳን? ኧረ ደስተኛ እግዚአብሔር ይመስገን እንዴ። እኔ የእግዚአብሔርንም ታምር አይቼበታለሁ ማለት በእንደዚህ በአጭር ጊዜ ውስጥ ጸበል ስጠመቅ እንደዚህ ይሆናለሁ ብዬ አሁን ለሌላ ሰው ታምር ነው የሚሆነው፣ ግን የእግዚአብሔር ስራ አይታወቅም። እግዚአብሔር ይመስገን በቃ እኔም ተሽሎኝ እንደዚህ መሆኔ አሁን በጣም ሰላም እየተሰማኝ ነው። በቃ አይምሮዬም ተረጋግቷል። ሰውነቴ ማረጋቸውን ነገሮች እቆጣጠራለሁ። ግን ሙሉ ለሙሉ ደስተኛ እንዳልሆን ደግሞ አሁን የተፈጠረው ቤት ውስጥ የተፈጠረውን ታውቃላችሁ እና ብቻ ያው ብቻ አይደለም እኔም ማለት ከበፊት ጀምሮ ከጎንህ ነበር። ስለዚህ አሁንም ከጎንህ ነኝ። ገሚን አንድ ላይ ሆነ እናድናታለን። ምንም አታስብ ወላሂ። እሺ ግን አሁን ይክሩ እኔ ግራ የገባኝ ነገር ማለት በቃ እኔ ዳንኩኝ ድኛለሁ፣ ሰላም ነኝ። አሁን በቃ አይምሮዬንም መቆጣጠር ችያለሁ። የሚፈጠሩብኝንም ነገሮች ምናምን ለመከላከል ካሁን በኋላ ትልቅ ትምህርት ነው። ወደ እንደዚህ አይነት ቦታ እንዳልደርስ፣ ወደ ጥንቁልና ምናምን ቦታ እንዳልደርስ ትልቅ ነገር ተምሬያለሁ። በቃ የዛኔ እኔ በቃ ጠንቋዩ ምንድን ነበር ያለ የሆነ ሰው ግዴታ መስዋዕት አለበት አለ። የነፍስ መስዋዕትነት ሲኖር ነው እናት ልትድን የምትችለው አለ። ግን እኔ እዛ ቦታ ሲል ሌላ ነገር ነበር የጠበቀኝ እና እናንተ መታችሁን አይደል የወሰዳችሁ እኮ። እንዴት ነው ቆይ አሁን ያ ነገር እንዴት ነው የተፈጠረው? እኔ እኮ ግራ ገባኝ ስልሽ መስዋዕትነት ነው የነፍስ መስዋዕትነት ነው ተብሎ እዛ ከሄድኩ በኋላ እኔ ራሴን አላውቅም። ስለሷ እናውራ ሳምበቃ ደስታችንን እናጣጥም ይልቁን ይሻል። እሱማ ልክ ነሽ ግን አንዳንዴ ባለፈ ስለዚህ ቡና ላፍላ፣ ቡና እንጠጣ ምናምን እንደሰት ይሻል ወይስ ቅር ያለህ ነገር አለ አሁን? አይደለም አይ እኔ በቃ እየገረመኝ ነው። ማን ነው እንዲህ እየተጫወተብን ያለው? ወይኔ ወላሂ እኔ ግን በጣም ደስ ያለኝ እንደዚህ ስለዳንክ እኔም ደስ ብሎኛል እኮ እና ታዲያ በቃ ቡና ምናምን ጨስ አድርገን ነው እንጠጣ እና ሁሉንም ይመጣሉ እኮ
ቤተሰቦች እነ ልዑልንም ጠርቻቸዋለሁ። በቃ ስላለው ነገር ላመሰግናቸው። እነሱ ባይረዱኝና ጸበል ባያስጠምቁኝ ኖሮ እኔ እንጃ። እኔ በቃ ጊዜው እየረዘመ በመጣ ቁጥር አይምሮ ይበጠበጥና በቃ ሌሎች መንገድ ላይ እንደምናያቸው ብዶች ነው መሆን። ምንም ቢሆን በቃ ከስሩ ተቆጣጥረነዋል። አሁን በቃ እንደሰት ያለፈውን እያወራን ጊዜያችንን እንጨርስ። ገኒም ብትሆን እንዳልኩ ነው ከጎንህ ነኝ፣ ትድናለች ካላጋ በቃ። ስለዚህ በቃ ተረጋግተን አሁን ቡናችንን እንጠጣ እኮ። እየመጡ እኮ ነው እነ ልዑልም እየመጡ ነው። አንተ ምንም ፊት ላይ ግን ደስታ ላየው። ደስተኛ ነኝ ይክሩ። አሁን እኮ ደስተኛ ነኝ። በቃ እኔ ደስተኛ ነኝ። ግን በቃ ብቻ ሁሉንም እኔ እንዳዳነኝ በቃ እናቴንም እግዚአብሔር ፈውሳን ይስጣት። አሜን። ሳሚ ለእሷም ቢሆን እኮ ነው ያለው። ችግር የለውም በቃ ለእሷም መሆን በቅርቡ ጥሩ መፍትሄ እናገኛለን። ስለዚህ አንተ ምንም አትጨናነቅ፣ ምንም አታስብ። ለገኒም ቢሆን ትልቅ መፍትሄ ነው የሚኖረው። ስለዚህ አሁን በቃ ፊትህን ፈታ አድርገው ሲመጡ ቡና ቀራርበን ምናምን ደስተኛ ሆነን እንጠብቃቸው። አይሻልም? በቃ እንጠብቃቸው እነሱን እና እንጡ። በቃ አታስብ አንተ ነህ። በቃ አታስብ ላይ ሁሉ ነገር እንትን ይላል። አሁን በቃ እና ኢዘዲንን እና ሊለን ቡና ቀራርበን ምናምን ልጠብቃቸው። አይሻልም? ፊትህን ፈታ አድርገው እንጂ ድነሃል እኮ ፈታ ብያለሁ። ውስጥህም ምንም ነገር የለም። ማነው? ሰላም አይ ፈልገን ሳይሆን በቃ ያለውን ነገር አይተሃል መቼም ባለፈው የተፈጠሩትን ነገሮች እና እሺ ያው እኔም በቃ ስለዳንኩኝ ደስ ብሎኛል። እኔም ደስ ብሎኛል ስለዳንኩኝ እና እናንተን ላመሰግን ነው። በቃ ይዙ ስለ አሁንና አንተም የራስ ሚና አለ። በቃ እኔ እንድድን እንትን ስትል ነበረ፣ እዛም ጠንቋይ ቤት አትሄዱ ስትል ነበረ እና በቃ እናንተንም በጣም አመሰግናለሁ ልል ነው። ልዑልንም ጠርቼዋለሁ። ያው ናቲ ትንሽ ስላመመው እንትን ያላልኩት እንጂ ምንም ችግር የለም። እኔም መጀመሪያም የነገርኩህን አሁን መስማት ቆይተህም ዘግይተህም ቢሆን ችግር የለም። ያለፈው አልፏል። አሁን ከዚህ በኋላ ያለው መጠንቀቅ ነው ያለብህ አንተ። ግን ደግሞ በቃ መፍትሄ መፈለግ አለብን። አሁን ስለ ለእናቴ ምንድን ነው ማድረግ ያለብን? ምንድን ነው እስቲ እናንተ ማግዙኝ። በቃ እኔ እናቴን አልቻልኩም። ከአንድ ወር በላይ እኮ እናትን ማጣት እኮ ምን አይነት ስሜት እንዳለው ለአንተ አልነግረም አይደል ልጅ። ስለዚህ እኔም ሙሉ ደስተኛ እንደሆን ድኛለሁ አይደለ? ጠንቋይ ቤት ካሁን በኋላ አልሄድም። እናንተም ተባበሩኝና እናቴን እናድን። በቃ አሁን ልዑልንም ጠርቼዋለሁ፣ እየመጣ ነው። ልክ ነህ አንተ ያልከው ሀሳብ አሪፍ ነው። እናትህን በቃ ለእናቴ እንደዚህ የሚሆነው አሪፍ ነው። ግን እንደዛ እንዳለ ሆኖ ግን ከዚህ በኋላ በሌላ መንገድ ውስጥ እንዳትገባ አሁን ቁጭ በሉና አስበበታል። ከዚህ በኋላ በሌላ መንገድ ውስጥ እንዳትገባ። ኧረ እኔ ካሁን በኋላ ጠንቋይ ቤት የሚባል ሲጀመር እዚህ ቤት ራሱ መወራት የለበት። በቃ ቁጭ በሉ ቡና ላይ አትቆሙ ናችሁ። ግን ያለ እኔ ደግሞ እንደዚህ አይነት ቦታ ይሄ ከሆነ ደግሞ እንደዚህ ከሆነ ከዚህ በኋላ ምናለው ያንተ እናቴ ግንኙነት ራሱ ማቆም አይቆምም። ባላ ምንድነው የምታወራው? ይሄ ነገር ተቀረ ማለት ነው። እንደዚህ አንተ ማሁን ተቻለ አልካ እንደዚህ አይነት ነገር ከዚህ በኋላ ያንተና የትም ግንኙነት ደግሞ እንዳለ ነው የሚሆነው። አጎቷም አሁን ደስ ይለዋል። ደስ አይለውም አሁን ይሄ እንደዚህ አንተ መተው። እስከዛሬ እኮ የተፈጠሩት ነገሮች እያየ ነው። ለዛ ነው ቤት ወስዷት የነበረው እሱማ። ስለዚህ አሁን አብራችሁ እነግረዋለሁ፣ ያወራዋለሁ፣ ችግር የለም። አሁን እኮ እሱ የሚያሳስብ ጉዳይ እኮ አይደለም። አሁን የሚያሳስበን ብዙ ጉዳይ አለ። ገባህ? እሷ በብዙ ነገሮች እዚህ እንትን ስትሆን አብርሃም እንደዚህ በሌላ መንገድ ውስጥ ስትገቡ እናንተ ምናምን እና ማለት በዛ ምክንያት ነው አጎቷ እኮ እዚሁ ያስቀራታል። አሁን ግን ነው አባባል እንደዚህ በመቀየርህ አንተ አሁን አጎቷም ደስ ይለዋል ይሄ ነገር ሲያውቅ። ስለዚህ አሁን ገኒ የምናድንበት እንደሆነ ቆይ ምን ሆና ነው የተኛችው? እሺ እስካሁን
አሁን የምትድንበትን መንገድ የምፈልግ ያሻል። ይዞ ቁጭ በል ቡናው ላይ አትቁም እንዴ። አንተ አሁን ዋናው መረጋጋትና በቃ ወደ ራስ መመለስ ነው። እና ደግሞ ሁሉ ነገሮችን መተው በጣም ተመችቶኛል። ይሄ አሪፍ ነው። ፈጣሪ መንገድ በፈጣሪ መንገድ ውስጥ አሁን ከዚህ በኋላ ኧረ እኔ እግዚአብሔር ይመስገን በቃ እኔን ያዳነኝ እኮ እናቴን ወደ ሰውነቷ መመለስ አያቅተውም አይደል? ቆይ ምን ሆና ነው የተኛችው እኮ ነው አሁን ግራ የገባኝ። ሂጄ ብቀሰቅሳትም እኮ እምቢ አለችኝ። ይዙ 2 ቀን ሙላት እኮ ሊያትጭኝ እስቲ ሂድናያት። ኧረ ምን ብሎ ነው የሚያተኝታለች እኮ ደግሞ ሰሞኑን ሆዷ እየተነፋፋ ነው። ምን እንደሆነ ግን አላውቅም። ሆዷ ይነፋል ዝም ብሎ ምን እንደሆነ ግን ማለት ግባ ሉል ነው አሉላ አለደስ እንዴ አለሽ እንዴት ነሽ? ይዙ ሰላም ነው አለሽ? አመሰግናለሁ። ደስታውን ያሳቅስ ቁጭ በሉላ አንተ እንዲሁ ነው ማየት እኔ በጣም ነው ደስ ይላል። አስቸግሬያችሁ ነበረ። ኧረ ለልቅስ ነው ቁሳል ለተልቅስ ተው አይ በቃ ብቻ እኔም ደስ ብሎኛል በጣም እግዚአብሔር ይመስገን። አንተ በቃ አንተ እናቴ ይዘድንም ከጎኔ ባትኖሩ ኖሮ ይሄ ሁላ ነገር አይፈጠርም ነበር። ግን የለችም እንዴ? ምን አይነት ሰላማዊ ህይወት እንዳለው ምን አያው? አሁን ያለህበት ሁኔታ ስታይ ምን አይነት ሰላማዊ ህይወት እንዳለ አሁን ራሱ ስለዚህ የገኒ ችግር ብቻ ነው እንጂ ትንሽ አለበት። አይ የእሷንም ቢሆን እስቲ ከእግዚአብሔር ጋር እንግዲህ ከእግዚአብሔር ጋር እንደሱ ይሻላል። ይክሩ ጀበናውን አምጫ ፈቷል እንዴ አንተን ያዳነ አንተ እንደዛው ነህ። አልያዝ አልጨበጥ ያልከን ሰው አንተን የገላገለን ገኒና ያድንልንም ብለህ ነው እንዴ? ኧረ ሳሚ ምን ነው እንደሱማ አታስብ። በጣም ደስ የሚል ያርግላችሁ ነው። አዎ ይኸው ጀበናውም ቡና ላይ ግን አትቁም። ያርግልኝ። እሺ አዎ እንዴ አረፍ በሉ እንጂ ያርግልኝ። ሰሚ ይክሩ እንደዚህ ነው መመለስ እና ገኒና አምጣት እንዴ ከኒኮ አሞታል እንደው አላውቅም። ምን ሆና ነው እየተነፋፋኩ ነው ላይ ምን እንደሆነች ግን አላውቅም። ችግር አለ እንዴ? ቁጭ ብለህ ምንም ችግር የለም። አይ ምንም ችግር የለም አይደለም። ቆይ እኔ ከመጠመቄ በፊት ከመዳኔ በፊት በሽተኛ እንደዛ ሲሆን ገኒ የተፈጠረባት ነገር አለ? አይ ደውላልኝ ነበርና ማይክራም ያው ግን ምንድነው እንዴ? እኔ እኮ አላወራሁም። በቃ ገኒ ወደ አትከልክላት። ምንድነው የተፈጠረ ነገር አለ? እዚህ ጋር መደባበቅ የለብንም። ሁሉንም ነገር እስከ ዛሬ ያጠፋነው ትልቁ ጥፋት መደባበቃችን ነው። አዎ ምን ይዘዲ? ኧረ በእግዚአብሔር ምንም እንዳትደብቁኝ። ይክሩ ንገሪኝ፣ ችግር የለም። ቡኔን አታበላሹብኝ። ለምንም አልደበቅንም። ሳሚ ምን ሆነ? ይኸው እየተንሾካሾካችሁ አንዴ እናቴ ምን ሆናለች እኮ እያልኩ ምንም። አሁን አንተ ተረጋጋው። አንተ እኮ ደስታ ያለ እናቴ ይዘዲ እኔ እንዲፈጠር አልፈልግም። በቃ ወላሂ ምንም አልሆነችም። አንተ እኔን አታምነኝም እንዴ? እሺ አንድ ላይ ንገሪኝ። አይደለም ይኸውልሽ 2 ቀን ሆኗታል። ኧረ እንዴ ከእንትን ካለች ሰሞኑን ይኸውልህ ተኝታ ነበረ። 2 ቀኗ ከተኛቸው በቃ ማውራትም ደግሞ ደረኩ አቁማለች። ሉላ ኧረ እባክሽ ወላሂ ማውራት አቁማለች። ግን ያው እኔ አዲስ ያየሁባት ነገር ቆይ ዘዲን የሚያውቀው እኔ የማላውቀው ነገር አለ። ይክራ ቀስ ብለሽ ተረጋግተን ነግረዋለን። አሁን ለምን ጨናነቀ እንዴ? ምንድነው የተፈጠረው ነገር? እኔ ግራ እየተጋባው ነው ሉል። እኔም አላወኩም። እሱ እኮ ሊነግረን እኮ ሰው ምንም አልሆነችም እኮ። ይኸውልሽ ይክሩ ለኔ ደስታ ምንም አትጨናነቂ። ደስታዬ እናቴ ናት ለኔ። ስለዚህ ምንድነው የተፈጠረው እያልኩሽ እኮ ነው። ይኸው እየተንሾካሾካችሁ እኮ ያስታውቃል። ይክሩ አይ ቀስ ብለን በቃ እንነግራለን። አሁን መንገር አንችልም። አሁን ጉዴ ሲጀመር 2 ቀን ተኝታ ጸጥ ብላ ከተኛሽ ሉል ለምን አናያት? ለኔ በስልክ ነግረሽናል። አንቺ ነው ቡናችንን እንጠጣ ባላ እንዴ? ሳሚ ስለዳነ ደስ ብሎናል እንዴ ብላችሁ? አዎ ግን አሁን እኮ ይልሽ ገኒ ምን እንደሆነች ብቻ ንገሪ። ምንም አልሆነችም። ሉላ ምን ሆነ ነው? ይዘዲ የልትሄድ ነው? ይዘዲ
ባላ ምንም አልሆነችም። ይኸውልህ በቃ ሰሞኑን ትንሽ ሆዷ እየተነፋፋ ነው። እኔ እሱን ነው ምንም ነገር የለም። ሆዷ ምንም የለም። ውሸት ወላሂ ሆዷ እየተነፋፋ ነው ሳሚ። ትንሽ እኮ ነው ብዙ አይደለም። ባላ ግባት በላም እንዴ ቡናውን አታበላሹብኛ። አንቺ በእግዚአብሔር ይክሩ፣ እውነትሽን ነው በእግዚአብሔር አያስጨንቅም እኮ እንዴት ነው የማያስጨንቀው? ሆዷ እኮ ተነፋፋ ማለት እኮ የሆነ በሽታ አለ ማለት ነው። እኔ እኮ ውሻውን እንድትኖርም እኮ ፈልጋለሁ ሉል በእግዚአብሔር እንዴ እኔ እናቴ እንድትሞት አልፈልግም። ሳትል ሳሚ እንደሱ አይደለም በእናትሽ እንዴ እንደዚህ እንዲፈጠር አልፈልግም። ምግብ አትበላም? ዋነኛው ነገር ምግብ አትበላም እንዴ? ቆይ ዘዲን አውቆ እኔ የማላውቀው ነገር ምንድን ነው የተፈጠረው? ይኸውልህ ቆይ ሉላ ምግብማ ቆይ እሺ ሊያት ቢያንስ ሊያት እሺ ቢያንስ እንዴ እኔ ሰዓት እኮ ምንም አልተፈጠረም ነበር አይደል እንዴ? እንዴ ቆይ ብሎ ነገር የለም። እናቴ እኮ ናት ሰማይ ዘዲን የማያውቀው የምትለውን በጆሮ አስነግራት ያለውን ነገር ስለማውቃለን አይደለም እኮ አንተ አውቀህ እኔ የማላውቀው እንዴት ነው? እኔ እዚህ ቤት ውስጥ እያለሁ አይ ደውላ የነገረችህ ለምን ለአንተ ከነገረችህ ትጨናንቃለህ፣ ታስባለህ። ኧረ ወይኔ ኧረ ሳሚ ኧረ ይክሩ በእናትሽ ስለ እናቴ ከኔ ትደብቂኛለሽ? በእግዚአብሔር እናንተ ጀበኔ እኔ እንዳሰብሩ ስለ ጀበና ታስቢያለሽ? ይክሩ ቆይ አይደለም ልቀቀኝ በእግዚአብሔር እንዴ ቆይ እንኪ በእናትሽ እኔ አያታለሁ እናቴ እንዴ አሁን ቅድም እኮ ሰዓት ደህና ነበረች። ደህና ነች እኮ እኮ ተረጋግተን ብንነግር አይሻልም? ለምን እናስደነግጣለን? አንቺ ሆዷ እኮ ሲነፋ ሌላ በሽታ ቶሎ ሐኪም ቤት ነው መውሰድ እኮ ያለብን አይደል? አንዴ የተፈጠረ ነገር ትመልሰዋለህ አትመልሰውም? ስለዚህ ና ይዋት ለነገሩ ቢያያት ይሻላል፣ ይረጋጋል እሱ አይደለም። እኔ ግን የገባኝ ምን መሰለህ፣ ቆይ ምግብ እንደበፊቱ አትበላም ማለት እንዴት ብዬ ላስረዳሉ? ትበላለች ግን እንደ ድሮ አይደለችም። ማውራትም እኮ አቁማለች እንደ ድሮ። እና ደግሞ ያልኩት እኮ ትንሽ ሆዷ ይነፋፋል ነው። ወይ ቆይ ባላኔ ቡና እንድንጠጣ ነበር ተሰብስቤ ደስታችን ደስታኛ መጣች። ሆዷን አታየውም እንዴ ሉል? በእናትህ እንደዚህ አይደለም እንደዚህ እስኪሆን ድረስ በእናትህ ሉል በእግዚአብሔር አይደለም። ጠግባም ከሆነ እኮ ወዳቸው ሲጠግቡ እኮ እንደዚህ ይሆናሉ። ምን በልታ ሉል? ከኛ እኩል ነው የምትበላው። እኔ የምላችሁ ሳሚ በእናትሽ ተይኝ በቃ። አንገቷ ላይ ያለው ነገር ወላሂ ምንድን ነው? ይዙ ያየኸው ሳሚ ግንኙነት አድርጋ ነበር ምንድን ነው? እኔ እኮ ግራ ገባኝ። ሳሚ ግንኙነት አድርጋ ነበር እንዴ? ባላት ቀልድ እና ምን ይበል? እንደዛ አይሆንማ። አንገቷ ላይ ያለውን ነገር አይታለዋል? ምን አይመስልም? እስቲ ሰሙኝ። እንደዚህ አይባልም። ይዘዲ በእናትህ እናቴ እኮ ናት። እኔ አዲስ ለሞራሌ ተጠንቀቅ በእናትህ። እንደዚህ አትበል በቃ። ወይ አይደለም እሱ እኮ ስላላወቀ ነው። ድጋሚ አትወጣም እኮ እሷ። አይ እንትና ምን ልበልሽ? ሳሚ ይዘዲ ሉል እኔ የሆነ ነገር አይቻለሁ። እሺ ምን ልበልሽ? ምን ላድርግ? እንደዚህ እና ሆዷ እንዴት እንደዚህ ተናገረ? እና መንፈስ ጋር ተገናኝታ ሳሚ አንገቷ ላይ ያለውን ነገር አላየሁም። አይደለም ሳሚ፣ ያ ነገር ምንድን ነው? ሳሚ እሺ ይሄ ነገር እውነት ከሆነ ሆስፒታል እናስመርምራለን። ይዘዲ ነው ናት ቀልድ ባለ እናቴ ያዝልኝ በእግዚአብሔር ያዝልኝ። ምን ልበለው? ምንድን ነው ይክሩ? አንቺ ብቻ ብቻ አንተ ምን ማለት ነው? የለም ማውራት ካልፈለክ መንካት ካልፈለክ አርፈህ ቁጭ በል። እኔ አላሰርኩም። አንቺ አስረሽባት እንዴ? እራስሽ ነሽ አሰርሽ። እኔ አላሰርኩም። አንተ አላሰርከው? ነው እሱ ጋር ያለው አይ ማን ነው ማን? አንቺ ነሽ አሰርሽው። በእግዚአብሔር ነው። እንዴት ታስራለህ? ቆይ አይደለም ሳሚ ከመንካታችን በፊት ምንድን ነው? እኔ ደግሞ ለየት ያለ ነገር ነው። አይደለም ይሄ ክር ብቻ ነበረ እኮ እሷ ላይ አይደል? ይሄ ኬት መጣ ይክሩ? እኔ አላውቅም። እንዴት ነው? እኔ አላውቅም። እዚህ ቤት ውስጥ ከኔና ካንቺ ውጪ ሌላ ሰው ነበር እኮ። አንተ አስረህባት ነው? አንቺ ነሽ እንጂ አሰርሽባት። እኔ አላሰርኩም። አንተ ነህ እንዴ? ታዲያ ከሁለታችን ውጪ ሌላ ሰው ነበር? እሺ እዚህ ቤት ነው ራሷ ላይ አስራ ነው? ማንም አልነበረም። ምን ሆነ እኮ? ወይኔ ወይ አንቺ ነን ልናስር የምንችለው እኮ። እኔ አላሰርኩም። እሱ ሳይሆን ይኸውልህ ሆዷም መነፋ እንደዚህ መሆኗ ማለት ነው። ሆዷም ለዚህ ነገር ይሄ ነገር እንዳይሆን እናንተ ካልገባችሁበት ይሄ ነገር ምንድን ሊሆን ይችላል? እኔ ሳሚ ግራ እያጋባኸኝ ነው እንዴ። ቆይ ሲጀመር እኮ እየደከመች ነው ይክሩ። ሲጀመር ምን አይነት ነገር ነው? ምንድን ነው የታሰረው እዚህ ጋር? ቆይ ለምን አፈታው እንዴ? ብትነግሰኝስ አንተ
እንደ ናቲ ቦል እንደዛ አንተን እኮ ትቀርባለች እናትህ እኮ ነች። እንዴት ነው የምትነክስ? ለምን ራሷን አንጠይቃት? እስቲ አሁን ካወራች እኮ 2 ቀን ሆኗታል። ግን ምን ግን ማን ያሰረብሽ? ሳሚ ግን እየቀለድክ ወላሂ አንተ አላሰርከው? አዋርታኝም አታውቅም እኮ እሱን እኮ ነው የምልህ። ግን እና ለምንድን ነው የምታለቅሰው? ለምንድን ነው የምታለቅሰው ታዲያ? አምባ ግን ማን ያሰረብሽ? ነው እኔ ተኝቼ ነበር። ማን እንዳሰራ እያወራች እኮ ነው። ተኝቼ ነበር። ሰማሁ። እኔ ተኝቼ ነበር። ማን እንዳሰራ አላውቅም። አሞኛል ለራሴ። የሆነ ነገር እኮ አሞኛል እኮ እያለች ታዲያ እሺ ልፍታ። ታዲያ ነገርኩ። ይሄ መታመሟ ሚስጥር ይሄ ሊሆን ይችላል ስላችሁ መታመሟ ሚስጥር ይሄ ሊሆን ይችላል። ፍቱልኝ ከላይ ላይ ዝም ብላችሁ አታውሩ። ፍቱልኝ ከላይ ላይ ይፈታ። ግን ይፈታልሽ? ፍቱልኝ። እንዴት ነው ብታስር እኮ ትነክሳታለች። እኔ እኮ ግራ ገባኝ። ሳሚያን ታስራ ሳትወሽ አንቺ ነሽ ያሰርሽው። እኔ አላሰርኩም። አንቺ ራስሽ ነሽ ወይ እኔ ወይ አንቺ ነን። በቃ እዚህ ቤት ነው እና ታዲያ ማን ነው ኢክራም? እንዴ ወላሂ አይነቱ አይደለም። በእናትህ እሺ ምንድነው የምትለው? እኔ ራሴን አውቃለሁ። በቃ ጤነኛ ነኝ እኮ አይደል? ሳሚ ባላ እንደዛ በእናትሽ ኢክራም፣ እኔ እናቴ ይኸውልሽ እንደዚህ ውሻ እንኳን ሆና እንድትኖር ነው የምፈልገው። እንዴት ነው እሷ የምታስረው? ትነክሳታለች። እሺ ሁለታችሁም ባትሆኑስ ማን እዚህ ቤት የሚገባ ሰው አለ? ሌላ ሰው አለ? አንተ አለ? ራስሽ ልጠይቅሽ እንጂ አንተ ልጠይቅሃለህ። አብረን እንዴ ምን ነው ነገርኩ። ትነክሳታለች። እሷ ልሰር ብትል ለምን አፈትላትም? ይቆየን በቃ ይቆየንና ማን እንዳሰረ ግን እንትን እንለዋለን። ግን ይሄ ነገር ከአንገቷ ላይ ይፈታ። ምክንያቱም ሆዷን እያሳበጠ ያለው እሱ ነው። እርግጠኛ ነው እየሰማኝ ነው አይደለ? እኛ ስንወጣ እናንተ ማውራት መጨቃጨቅ ትችላላችሁ። በቃ እዚህ ጋር ይህንን ፍቱላት። በእጅ ችግር አያመጣም። ፍቱልኝ ብላለች። እሺ ናና ያስል ወይ ኢክራም በእናትሽ ለሌላ ጊዜ ጥንቃቄ አድርጊ። ማንም ሰው እዚህ ቤት እንዳይገባ በቃ። ሲጀመር እኮ ምንም እኮ አይደለም። ይሄ ገመዱ እኮ ሰው ነው። እስክትሆን ድረስ መጠንቀቅ በቃ አንሳላት፣ ይሻላታል። ስማ ሳሚ፣ አረ እሱ አይደለም። ቆይ ስማ፣ ይሄን ከቆረጥን ዝም ካለች ይሄንን ለምን አንቆርጠው? ዝም በል። ይሄኛው የሚተነከሰው እኮ በዚህ ነው። እንትና የሚተነከሰው ናት የሚተነከሰው በዚህ አይደል? ይሄን ካለው ቆርጣለሁ ብሎ ሳል አንተ ሰው ይላስጨርሽ። እኔ እወጣለሁ። ብዙ ጊዜ ሞክሬያለሁ። እኔ እናንተም ሳትኖሩ እኔ እወጣለሁ። ናይዙ እኔ እወጣለሁ። ይሄ ነገር አይነካም። እራሱ እናምጣልሽና ይበጥስ ልብ ካለ ዶላ እኛ ብዙ ጊዜ ሞክረናል። ከኢክራም ጋር ራሱ ሞክረናል። ይሄን ጭራሽ እንዳትፈቱብኝ ብላ ነው ነገረች። በጭራሽ እንዳይፈታ ብለኛለች። ከተፈታ ሞታለሁ ብለኛለች። እንደዛ ካላችሁ እንደሱ ጀርጅሯል። ይሄኛው እንትና ፍፄ እንትን እላለሁ ብሎ የተነከሰው እኔ እኮ ይሄንንም ስፈታ ዝም ካለ አረ አይደለም። ይቅር ቢቀርሽ። አረ ይሄ ነገር ምንድን ነው? ለምን በእጅ ስትነካዋለህ? በጓንት ነገር ትፈታዋለህ እና ለምን ትፈታዋለህ? አረ ተው ሳሚ፣ ግለጠው እስኪ ግለጠው። ምንድን ነው የሚለው? የጸበል ውሃ ካንተ ላይ ሳሚ
የጸበሉ ካንተ ላይ ቢያባረኝም ከቤት ግን አልወጣሁም ማለት ውሻ ለጥቂት ደቂቃ እኔ ጋር ነበረች። ይሄ የመጨረሻው ማስጠንቀቂያ ነው። አረ ይንጣሉት። የሆነ ነገር ቢሆንስ? እዚህ ላይ አድርጎት ቢሆንስ? ይህ ጽሁፍ የማን እንደሆነ ማውቃል። ጽሁፉን አጻጻፉ ነው። አረ እናቴን ሊገሉብኝ ነው። በቃ በእግዚአብሔር አረ እናቴን ይሁን በሆነ ነገር አድኑልኝ እና ሽሻት በቃ ከዚህ ወይ የሆነ እኔ ምንድነው የምናደርገው? ቆይ አይደለም ሳሚ ነገርኳቸው። ይሄን ወረቀት ብናቃጠለውስ? አልገባኝም ሳሚ። ጸበሉ ካንተ ላይ ቢያባረኝም ከቤት ግን አልወጣሁም። እንዳታቃጥል እዚህ ያለ ማለት ነው። ወረቀቱ እንዳታቃጥል። እዚህ ያለ አልገባኝም። እዚህ ያለው እኮ ማለት ነው የሃይማኖት አንቺ ሰው መጥቶ ነበር እዚህ ቤት በጣም ባለ የሃይማኖትን አባት ጥራ። እዚህ የሃይማኖት ሰው ጥራ። እውነቴን ነው መጥራት አለብህ። እንዳትቀድኝ ነገር ነው ነገር እንዳታደርግ አስቀምጠህ። አዎ ጥሩ አይደል? ለምን መሰለህ ሳሚ አንተ በጸበል ስለዳንክ ሊበቀለን ፈልጎ እንዳይሆን። አዎ ይሄን ስታቃጥሉ ደግሞ በንዴት የሆነ ነገር ብትሆን አንተ ራስህ ወደ ተረፋፋው ለዚህ እሷም የሆነ ነገር ብትሆን የሆነ ረጭቻት አልነበረ እንዴ? ታዛለች እኮ እስኪ ሳሚ የሆዷ ራሱ እንዴት ምን እንዳከለ ርት ብሏል እኮ በቃ እንቅልፍ አጠግበም ትናንት ጀምራ የተኛችው ልጅ እኮ በጣም ተወጣጥሯል ሆዷ። ሳሚ ለምን ትነካዋለህ? አስሬ የጸበል ውሃ ትረጫታለህ ማለት ነው። እሷን ለምንድን ነው የምትጠረጥራት? የምትወዳት የምታምናት ልጅ እኮ ናት እሷ። አይ ለምን ጠረጥርሻል? አይደረግም እንደዚህ ሳሚ። ምን ልጆች እንደገና